ቆይ እንዴ ነው አንቺ ነሽ ሚስቱ ወይስ እኔ ነኝ ሚስቱ? ቆይ አልገባኝም። እንዴ ነው አልልሽም በቃ ናይ እየማገጠብሽ ነው ውብዬ በቃ አንቺ ያምሻል እንዴ ነው እንደዚህ ያልሽው? ንገሪኝ። እግዚአብሔርን ውብዬ ባይኔ በጃፍሪ ነው ናውም እየማገጠ ነው የምትይው? ንገሪኝ። ባይኔ ነው ያየው። የኔ ያየሽው? አይቼዋለሁ። አንቺ ማስረጃ ትክክለኛ መረጃ ካለሽ አሳይኝ። በካሜራ ላይ አሳይኝ። ካሜራ ፊት አላሳይሽም፣ ባይንሽ አሳይሻለሁ። አልፈልግም። ባይንሽ አሳይሻለሁ። ካሜራውን ዝቅ አድርገው። ዝቅ እንዳታረገው በጭራሽ ማለት ነው። ወሰድኛ ግን ወቂ እየሰማሽ ነው አይደለ? ይሄ ነገር ውሸቱ ነው ባገኝ ማለት ነው። ለምንድን ነው የማዋሽ? ያለ ርህራሄ እገልሻለሁ። ለምን ዝቅ የሚያደርገው? ምን እያደረጋችሁ ነው? ብዬ ማኪ ምን እያደረግሽ ነው? ምን እያደረጋችሁ ነው? ካሜራ ተቃርግልኝ አንተ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን። እንግዲህ ነገሮችን ለማስተካከል እየሞከርኩኝ ነው። እናንተም ከኔ ጋር ናችሁ። በኮሜንትም በአስተያየትም በሁሉም እየደወላችሁ የምትመክሩኝ እህቶች ያላችሁ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። አሁንም አብሮነታችሁ አይለይ ነው የምላችሁ። ዛሬ ወደ እናንተ የመጣሁበት ምክንያት ምንድነው? ትንሽ ኮስተር ያለ ውሳኔ ወስኜ ነው የመጣሁት። ትዳሬን ለማዳን እስከ ጥግ ድረስ እየሞከርኩኝ ነው። ማዳንም ደግሞ አለብኝ። ባለቤቴንም መጠርጠርም እሱንም ማናደድም ነፃነት ማሳጣትም አልፈልግም። ለዛ ነው ማኪን ካጠገቤ ያባረርኳት፣ ወደ ቤተሰብ እንድትሄድ የገፋዋት። በጣም ብዙ ነገር ሞክራለሁ። አሁን ግን ትንሽ መስመር አለፈችብኝ። ማለቴ እኔ ለራሴ ለህይወቴ የሆነ ገደብ አለኝ። ያንን ገደብ ደግሞ አልፋብኛለች። እስካሁን ድረስ ናሂን ስታስቀይመው ስታስከፋብኝ ዝም ብያታለሁ። ከቤተሰብ ጋር ስታጋጨኝ ዝም ብያታለሁ። አሁን ግን ጭራሽ ቤት ውስጥ መታ እስከመበጥበጥ በጣም ሰላማችን እስከመንሳት እኔም ወደ ማይሆን እርምጃ ውስጥ እንድገባ ሁሉ አድርጋኝ ነበረ። ግን እግዚአብሔር ጠብቆኝ ምንም አይነት መጥፎ ውሳኔ አልወሰንኩም። በሰዓቱ ቤት የመጣችበት ሰዓት ላይ ማለት ነው። ለቤተሰብ ነግሬያቸው ነበር። በነገራችን ላይ ቤት እንዳትመጣብኝ እንዳትደርስብኝ ማለት ነው። እነሱም እሺ ብለው ነበረ። ያው እሷን ቢደግፏትም እኔ ግን የራሴን ህይወት መኖር አለብኝ እና ቤተሰቦቼ ቤተሰብ የራሴ ቤተሰብን ባይደግፈኝም ግን ደግሞ ከትዳሬ ከልጄ አባት ከልጆቼ ከምንም ነገር ማንም ሊበልጥብኝ አይችልም። ሁሉም የራሱን ህይወት ነው የሚኖረው። ማኪም እኔ ጋር ትምጣ ስል የራሷን ህይወት እንድትኖርልኝ ከስደት ተመልሳ ስትመጣ የራሷን ህይወት ጀምራ ፌ ብላ እንድትኖርልኝ ስለምፈልግ ብቻ ነበረ እኔ ጋር አድርጊያት ከማንም ሰው በላይ ተረድቻት ሁሉ ነገር አስተካክልላታለሁ ብዬ ነው እንጂ ትዳሬን ትበጠብጥብኛለች ከሱ ጋር እንደዚህ አይነት ጥላቻ ውስጥ ትገባብኛለች ብዬ አስቤ አላቅምና ያ ነገር በጣም አስከፍቶኛል። አላቅም እኔም ብቻ ሳይሆን ብዙዎቻችንን አስከፍቶናል። እናንተም እንኳን ደስ ያለሽ እህትሽ ስለመጣች ብላችሁኝ ነበር። እኔም በጣም በደስታ ነበር የተቀበልኳት። ወደዚህ እንሆን እንደዚህ እናድርግ ስትለኝ ምሽሽ ይምላት እንደ ጸባይዋ እንደ ባህሪዋ ለያዛት የራሷን ህይወት እስከምትጀምር የራሷን ህይወት መምራት እስከምትጀምር ድረስ ብዬ ነበር። ግን እሷ ደግሞ በቃ ጭራሽ ባልጠበቅኩበት መንገድ ነው የመጣችው። ከናይ ጋራ ብዙዎቻችሁ እንግዲህ ፍቅር ይዟት ይሆናል ምናምን ይሄ የፍቅር ምናምን አይደለም። ፍቅር ቢሆን እኮ ከሱ ጋር ይሄን አልጥላቸው ውስጥ አትገባም ነበር። በነፃነት ናሂን ማግኘት ትችል ነበር። ግን እንደዚህ አይነት ነገር በባህላችንም አይፈቀድም አይደለ? እሷ ማለት የኔ የስጋ እህቴ ናት እና በእንደዚህ አይነት ጥርጣሬ ያላየኋትም እውነት ለመናገር። ግን ምናልባት በውስጧ የያዘችው ቂም ካለ በሱ ለመበቀል ፈልጋ ከሆነ ብዬ በጣም ለመረዳት ሞክሬያለሁ። ግን ጭራሽ የማልይዛት የማልጨብጣት ማኪ ነው የሆነችብኝና ጭራሽ ማትያዝ ማለት ነው። በጣም ጨካኝ ሆናለች፣ አረመኔ ሆናለች። የኔ ማልቀስ ምንም አይመስላትም፣ የኔ ትዳር መበጥበጥ ምንም አይመስላትም። በቃ የሆነ ተራ ነገር ነው ያደረገችው ትዳሬንና ያ ነገር በጣም አናዶኛል። አሁን ግን ከባድ ውሳኔ መወሰን ስላለብኝ ዛሬ እናንተ ጋር ቆም ያለውኝ እሱ ምንድነው ከዚህ በኋላ እቤት እንዳትመጣ እኔ ጋር እንዳትደርስ ጭራሽ ከኔ ጋራ መገናኘት እንደሌለባት በጣም ብዙ ጊዜ አስረድቻታለሁ። ግን ደግሞ እሷ እምቢ ብላ በር እየገፋች እየመጣች ስለሆነ ከፍርድ ቤት ማሳገጃ እኔ ጋር እንዳትደርስ ጭራሽ ከኔ ጋራ ምንም አይነት ግንኙነት እንዳይኖራት ከዚህ በኋላ ተሳስታ እንኳን ከኔ ጋራ መገናኘት ወይ ደግሞ ቤት መምጣት ወይ ደግሞ ትዳሬ መበጥበጥ የሆነ ነገር ካረገች
ቀጥታ ወደ እስር ስለሆነ የሚዳርጋት እሱን የመጥሪያ ወረቀት የእግድ ወረቀቷን እሰጣታለሁ ማለት ነው። እኔ እዚህ ጠርቻታለሁ፣ ዛሬ አገኛታለሁ፣ አወራታለሁ፣ ያለውን ነገር በደንብ አስጠንቅቄ እነግራትና ማሳገጃ ወረቀቱን እሰጣታለሁ ማለት ነው። ከዚህ በኋላ ግን ተሳስታ ትዳሬ ውስጥ ብትገባ ከናሂ ጋራ የማይሆን ነገር ብታደርግ መጥፎ ንግግር ብትናገር ያለ ምንም ርህራሄ እሷን ለማሳሰር ወስኛለሁኝ ማለት ነው። ቤተሰቦቼ አላቅም ትክክለኛ ውሳኔ ነው ብዬ ነው የማስበው በራሴ። በእናንተ ዘንድ እንግዲህ እንዴት እንደሚሆን አላቅም። ልክ ነሽ የምትሉኝም ትኖራላችሁ፣ ልክ አይደለሽ የምትሉኝ ትኖራላችሁ። ግን ደግሞ ከሷም በፊት ከኔም በፊት ናሂን ታውቁታላችሁ። ሁላችሁም የምታውቁት ነው። አዲስ ሰው አይደለም። ወደ 7 አመት 8 አመት እንግዲህ ሚዲያ ላይ የቆየ ሰው ነው። ባህሪውን ከማንም በላይ እናንተም በደንብ ታውቃላችሁ። ይሄን ያህል ጥላቻ፣ ይሄን ያህል ስድብ፣ ይሄን ያህል ማንቋሸሽ የሚገባው ሰው አይደለም። በጣም መልካም ወንድም፣ መልካም ባል፣ መልካም አባት፣ ለትዳሩ ታማኝ ነው። ስለዚህ ይሄ ጭራሽ ሊገባው ስለማይገባ እኔ ይሄ ነገር ለሱ መስጠት አልፈልግም ማለቴ ከራሴ ስጋ የምለውን ሰው ባሌን እንደዚህ ያንቋሽሽብኛል፣ ባሌን እንደዚህ ያሰቃይብኛል ጭራሽ ብዬ አስቤ አላቅም። እስካሁንም ገጥሞኛ አቅም በነገራችን ላይ ከቤተሰብ ጋርም ሰላም ነበርን፣ ፍቅር ነበርን። እሷ ከመጣች ነው ይሄ ሁሉ መበጣበጥ የደረሰውና ለማንኛውም እስኪ እሷን እንጠብቅና ያለውን የመጨረሻ ውሳኔን ነግራታለሁ፣ አስረዳታለሁ። ከዛም ወረቀቱን ሰጥቻት እሄዳለሁ ማለት ነው። ሁላችሁም ሀሳብ አስተያየታችሁ አይለየን፣ ከኛ ጋር ሁላችሁም አብራችሁን ሆኑ ማለት ነው። በጣም ወዳችኋለሁ። እስኪ ማኪን እንጠብቃታለን። እሺ እና ሰብስክራይብ እያረጋችሁ ደግሞ እሺ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጉ። እንወዳችኋለን፣ እናከብራችኋለን። እስኪ ማኪን እንጠብቅ። ዝናብ ሳይመጣ ቶሎ ብትመጣልኝ ጥሩ ነው። እና ቤተሰብ እስቲ ምክራችሁ አይለኝ ማለት ምከሩኝ። እስቲ ምን ማድረግ ነው ያለብኝ የሚለውን ነገር። እሺ ቤተሰብ እንግዲህ እየጠበቅናት ነው። ኦኬ መታለች፣ እየነጠረችላችሁ ነው ቤተሰብ። እንዴሽ ናናሽ አላህ እንዴት ነው? ምንድነው ካሜራ? አንቺ ሁሌ ካሜራ ይዘሻል እንዴ የምትመጪው? ካሜራ ፊት መቅረብ ከበደሻ አሁን? ኧረ እኔ ምን ይከብደኛል? አይ እንደዛ ነው የምትመስዪው። ለምን ይከብደኛል ብዬ እና እኔ ግን ሁሉ ነገር ማድረገው ለአንቺ ነው። ካሜራ ፊት ወጥቼ እንደዛ ምለው ለአንቺ ነው። ተረቷን አሁንም ጀመረችው። ፈጣሪ ምን ይሻልሻል? ቆይ አንቺ ዛሬም በቃ ምንም ውስጥሽ አይረጋጋም ማለት እኔ አንቺ እንድትረጋጊ ሰላማዊ ህይወት እንድትኖሪ ነው ይሄ ሁሉ ነገር እያደረኩ ያለሁት። ስለዚህ አሁንም እኔ የመጣሁት ነገሮችን ለማስተካከል የመጨረሻ እርምጃ ልወስድ ነው። ጭራሽ ኧረ ቤተሰብ አንቺ ግን በቃ ለይቶልሻል ማለት ነው። የዚህ ነሃል ጭራሽኑ በእኔ ትዳር አንቺ የመጨረሻ ውሳኔ እርምጃ ልትራመጂ ነው። አንቺ ብዙ ያልገባሽ ነገር አለ። ቆይ አንቺ ብትተይኝ ምን ችግር አለው? ቆይ አይደለም ብትተይኝ ምን ችግር አለው? ንገሪኝ እስኪ። ለምረምቶሽ ማለት ኮነሽ አይደለም በቃ እኔ ካልፈለኩሽስ ይሄ መፈለግና ለመፈለግ አይደለም። የሆነ ሰው እኮ አልፈልግሽም ካለሽ በቃ ይቀራል። እኔ ትክክለኛ ህይወትሽን ለማስተካከል እኔ ሰው ዛሬ ልጨቃጨቅሽ አይደለም የመጣሁት። በነገራችን ላይ ማለት ነው ሰው የሌለኝ ነው የሚመስልሽ? ግሩፕ ላይም አለው ሁሉም ነገር የዛሬ 4 ወር 5 ወር ነው ይሄ ሁሉ ነገር እየላኩልኝ ማስረጃ አለኝ። አያገባኝም። ሰው እኮ አሁን ይኸውልሽ አዳምጪኝ፣ ሰው ለማጣላት እንጂ ለማስታረቅ ለማዋደድ ሳይሆን እንድትጠያይ ጥላቻው ውስጥሽ እንዲያድር ነው የሚያረግብሽ። ገባሽ አይደለ? አንቺ ደግሞ እንደዛ ነው እያረግሽብኝ። እኔ እህትሽ ነኝ ብዬ እህቴ ብትሆኚ ይኸውልሽ ይሄ ሁሉ አታረጊም ነበር። አንዴ ላውራ እኔ አንቺ ማስረዳት ፈልጋለሁ። ግሩፕ ላይ ብዙ ነገር ይላክልኝ። የውብዬ እህት ነሽ ያውቃሉ። ባለቤቱ አንድ እያረገ ነው ብዙ ነገር ልከውልኛል። እሱ ስለዚህ ባለቤቴን የምትጠሉ ሰዎች በጣም ብዙ ናቸው ማለት ነው። እንደዛ ነው። ለምን አንቺ ስለሚወድሽ ነው ይሄን ነገር የሚያረጉት? ጥይቁ ጥላቻ አይደለም። ሰው ህይወትሽን ለማስተካከል ሲሞክር ጥላቻ አይደለም። ባሌን ይሄን ያህል በውስጥ መስመር ታሙታላችሁ ማለት ነው። ቆም ብለሽ ማሰብ ነው። ምን ነው ቆም ብዬ ማስበው? ዝም ብለሽ ነገሮችን ሳታይ በጭፍን
እንደዚህ ከማለትሽ በፊት ይኸውልሽ ማኪ ከባሌ ጋር የምወጣው የምገባው እኔ ነኝ ገብቶሻል አይደለ እናንተ የታገኛችሁት ነው የኔ ጥያቄ ሁሉ ነገር ባይንሽ እኔን አላመንሽም አይንሽን ታምኚዋለሽ ግን ከዛ በፊት መናገር ያለብኝ ነገር አለ ሁሉ ነገር ማስረጃ አለ የፎቶ ማስረጃ ይሄን ነገር እዛ ሆኜ መላክ እችል ነበር እዛ ሆኜ ነገሮችን መጨረስ እችል ነበር ስለዚህ ጊዜ ስጪኝ ስትይ የነበረው ይሄን ፎቶ ምናምን አቀነባብረሽ እስከምትጠብቂኝ ድረስ ነበር ማለት ነው እሱ ማድረግ ስለማልፈልግ ነው እኔ እንደዛ ሀቅ ቢኖርሽ ኑሮ በሰዓቱ ልክ ስጠይቅሽ አምጥሽ ፊት ለፊት ታሳይኝ ነበር ግን ማቀነባበሪያ ሰዓት ስለምትፈልጊ ነው አይደለ ያውቀዋል ናሂ ያውቀዋል ደውዬ ለቮይስ አለኝ ታው ነገ ዛሬ አትበል ሄደ ሁሉ ነገር ተናገር ምንድነው ስለው ለኔ መናገር አይፈልግም ምን አገባሽ አይነት ነገር ነው የሚጫወተው እኔ ዛሬ ስለዚህ አደምጭ ዛሬ ነው እዚህ ጠራውሽ ማለት ነው መተሽ የማይሆን ነገር እንድትቀዋጥሪ ይሄ ያቀነባበርሽውን ነገር እንድትናገሪ ምናምን አይደለም ከህይወቴ ውልቅ ብለሽ ውጪ ቤት የመምጣት ራሱ መብት የለሽም ከዚህ እወጣለሁ ግን አንቺ እንደዚህ ፊት ምትነሽ ለምንድን ነው እያለቀሽ ነው እኔ ራሱ አላለቀስኩም ገባሽ ትዳሬን ባንቺ ምክንያት የበጠበጥሽው እኔ አላለቀስኩም ይሄ ያንዞባሽን ወደዛ አድርጊው እሺ ገባሽ እኔ በጣም ነው የምታሳዝኝ ብዬ እግዚአብሔር በጣም አዘንሽልኝ ስላዘንሽልኝ ነው ይሄ ሁሉ እያረግሻለሽው አይደለም እኔ እንደዛ እያረኩ አይደለም እኔ ታዩ በቃ በእናትሽሻለሁ ካንቺ ጋር ምንም የሚያከራክረኝ ነገር የለም ገባሽ አይደለ ምንም የሚያከራክረኝ አይንሽን እንድታምኚ ነው ማረጋው ምንድነው ይሄ ከዚህ በኋላ ተሳስተሽ ማለት ነው ተሳስተሽ አጠገቤ አይደለም እኔ በዚህ ጋር ባልፍ አንቺ መንገድ ለቀሽ ነው የምትሄጂው ገባሽ አይደል ከዚህ በኋላ ታግደሻል የምርሽን ነው ይሄን የምርሽን ነው አይ አይደለም የውሸት ካሜራ ፊት መጥሪያ ለኔ በደንብ ወንጀለኛ የሰው ባል እኔ ነኝ ወንጀለኛ አሁን ጆሮሽን ይዤ አሳይሻለሁ ኧረ በቃ አው በደንብ አቀነባብረሻል ማለት ነው ምንድነው መጥሪያ ለኔ ሰምኛል ይሄንን ያዥና ከጠገቤ ዞር በይ ገባሽ አይደል አሁንም አፌን እከፍታለሁ ካልሽ ነገር ይጸጽትሻል አሁን ታያስሽሻለሁ ገባሽ ምን አጥፍቼ በቃ ከትዳሬ ውጪ ሴትዮ አሰሚም አልፈልግሽም እንዴ ቆይ አንቺ ጆሮሽም አይምሮሽም አይሰራም እንዴ ሁሉ ነገር አሳይሻለሁ ከህይወትሽ ውልቅ ብዬ እወጣልሻለሁ ወደ መጣሁበት እመለሳለሁ ሁሌ ታያለሽ ላንቺ ብዬ የሰራሁበትን እንኳን ሳልቀበል ነው የመጣሁት አርጊ ገባሽ ባዶ እጄን ነው የመጣሁት ላንቺ ብዬ አያገባኝም ገብቶሻል ሁሌ አቃለው ምንድነው የምታውቂው ጠየቅኩሽ እኮ የመጨረሻ ነው ለኔ መጥሪያ አያስፈልገኝም በደንብ እያቀነባበርሽልኝ ነበራ ተሳካልሽ ዛሬ ቀንሽ ነው ማለት ነው አይደለ እንደዛ ነው ይጸጽትሻል እግዚአብሔርን ይጸጽትሻል አላለችም እስቲ እየጸጽተኝ ምንም ችግር የለውም ገባሽ ግን ያንቺን እገዛ አልፈልገውም የሰማሽ ብዬ ይሄ ሁሉ ነገር ባረኩ በተሰደብኩ ባሏን አፍቅራ ነው ባሏን እንደዚህ ብላ ነው ውሸቷን ነው እብድ ናት ናይ እንደዛ ገፍትሮኝ ጥሎኝ በሽተኛ አርጉ አልጣለሽም ዝም ብለሽ አታውሪ ገባሽ ይበቃሻል ስሚ ቤተሰብ ጋር ሄደሽ ማለት ነው በውሸት የተናገርሽውን እያንዳንዱን አውቃለሁ እኔ ምንም ውሸት አልተናገርኩም በጣም ውሸት ነው የተናገርሽው ውሸት አልተናገርኩም ብዬ ስሚ ምንም ውሸት የለብኝም እኔ ናሂ አይደለም አንቺ ሊጥልሽ ማለት ነው እየሰማሽ አዳምጪኝ ናሂ አይደለም አንቺ ሊጥልሽ ዝምብሽን እሺ አይልም ገብቶሻል አይደለ ከዚህ በኋላ ተሳስተሽ የናሂን ስም እንዳጠሪ እየሰማሽ ነው ከዛ በኋላ ይጸጽትሻል ሁሉ ነገር ይጸጽትሻል በቃ ይበቃሻል በቃ ፔረን ይጸጽትሻል አሁን ወረቀትሽን ይዘሽ ሂጂ ከዚህ በኋላ አጠገቤ ወደዛ ወደ መጣሁበት ነው የምመለሰው ወደዛ ጉዳይ አያገባኝም አልኩሽ ያዢ ይሄንን ያዢና ከዚህ በኋላ ሂጂ ገባሽ እየሰማሽ ነው ላይሽ አልፈልግም በቃ እኔ አልፈልግሽም ከዚህ በፊት ግን ማሳየት የምፈልገው ነገር አለ ላንቺ አሁን ጊዜ አትፍጅብኝ ላንቺ በጣም ማሳየት የምፈልገው ከዛ በኋላ እግሬ ስር ወርቀሽ ይቅርታ ትጠይቂኛለሽ እኔ አንቺ ታይ ወይኔ እቺ በጣም ጨዋታ ትችላለች በእናትሽ ለነገሩ ወብሰ ጨዋታ ይችላል ብዙ ነገር ታብያለሁ ብዬ ባንቺ ምክንያት እግዚአብሔርን ዋጋሽን ያገኘሽው እየሰማሽኝ ነው ይሄ ለኔ አይገባኝም ሰሚያለሽ ይሄ ለኔ አይገባኝም ብዬ ቆይ አይደለም ችግርሽን እስቲ ግልጽ አድርገሽ ንገሪኝ ምንድነው ችግሬማ ያንቺን ህይወት ለማስተካከል ነው ደፋ ቀና ምለው እኔ ነኝ የማውቀው ሁሉ ነገር እሺ የምታውቂውን ንገሪኝ እኔ እውነት አልኩሽ እኮ እውነት ያለው ሰው አይወደድ ሴትዮ እኔ ትዳሬ ሰላም ነው አልኩሽ አይደለ ማስረጃ አለኝ ማአት ቴክስት ነው የተላከልኝ ማአት
ግን እንዴት አድርጌ እኔ አልገባኝም። ብዙ ጊዜ እኔ በቃ እንዲህ ነው አንቺ ነሽ ሚስቱ ወይስ እኔ ነኝ ሚስቱ? ቆይ አልገባኝም። እንዲህ ነው አልልሽም በቃ ናይ እየማገጠብሽ ነው ውብዬ። በቃ አንቺ ያምሻል እንዴ? ጭራሹን ብለሽ እንደዚህ ታወራለሽ? ምን አይነት ድፍረት ነው ያለሽ? አየሽ እንደዚህ ምን ማለት ነው? አዳምጪኝ። እንደዚህ ለማለት ምን አይነት ድፍረት ነው ያለሽ? ማን ነው ያለሽ? አሃ ግሩፕ መስረታችሁ እንደዚህ እንበላት ብለሽ ለመጣሽ? እንደዛ አይደለም። ምን ለማለት ፈልገሽ ነው? እኔ ባይኔ ነው ያየሁት። አሁን የት እንዳለ ታውቂያለሽ? አታውቂም። እኔ ግን አውቃለሁ የት እንዳለ። ዝም በይ። የት እንዳለ ላፍሽ ለከንኖርሽ ዝም በይ። አንቺ በተደጋጋሚ ነግሬዋለሁ። ሰምተሽኛል? ነግሬዋለሁ በተደጋጋሚ ተው ብዬዋለሁ። ናይን ይዤ ሚዲያ ላይ መውጣት ስለማልፈልግ ነው ማስረጃ ይዤ። እውነት አንቺ አምሻል ናሆምን እኮ ነው እየማገጠን ያልሽው። ማን ነው እንደዚህ በይ ያለሽ? አይደለም እኔ ስለማቅ ነው ስላየው ነው ባይኔ። አላምን ብዬ እኮ ከዛ ድረስ መጣው በቃ ይበቃሻል። ዝም በይ። እነሱም ባምን ኖሮማ ማለት ነው እነግርሽ ነበር፣ እልክልሽ ነበር። አንቺ እንዴት ብትደፍሪኝ ነው እንደዚህ ያልሽው? ንገሪኝ። አይደለም እግዚአብሔርን ውብዬ ባይኔ ነው ያየው። ብትደፍሪኝ ነው ናሆም እየማገጠ ነው የምትይው? ንገሪኝ። ባይኔ ነው ያየው። የኔ ያየሽው? አይቼዋለሁ። አንቺ ማስረጃ አይቼዋለሁ። ብዙ ማስረጃ አለኝ ውብዬ እግዚአብሔርን። ይኸው በቃ ንገርሽ አይደለ? በነዚህ በይ በቃ አንቺ ማመን አልፈልግም። እንዴት ብትደፍሪ ነው አንቺ ባለን ጭራሽ ነው የማገጠብሽ ነው። እኔ እሺ እንዴ ከዚህ በላይ እንዴ መናገር አለብኝ? በቃ ይበቃሻል። ገባሽ? ተሳስተሽ ማለት ነው። ተሳስተሽ የናሂን ስም በክፉ ስተነሽ እንዳላይሽ ገብቶሻል አይደል? ይበቃሻል። በቃ ብዙ ማስረጃ ላይ ላንቺ መላክ ስለማልፈልግ ብዬ ነው። ብዙ ጊዜ አስጠንቅቄዋለሁ። ንገራት ብዬዋለሁ። ምንድነው የሚነግረኝ? እሺ አሳይኝ አልኩሽ እኮ ማኪ አሳይኝ። እሺ ምንድነው? እዚህ ካሜራ ላይ ማሳየት አልፈልግም። እዚህ ካሜራ ላይ ማሳየት ካሜራውን ዝቅ አድርገው። ለምን ዝቅ የሚያደርገው? ቆይ ለምን ብያለሁ? ብዙ ለምን ዝቅ የሚያደርገው? ራስሽ ይዘሽ መጥተሻል። ቆይ እኔ ምን አደረኩሽ? ንገሪኝ እስቲ ምንድነው ያደረኩሽ? ካሜራ ላይ ማሳየት አልፈልግም። ካሜራ ላይ ማሳየት አልፈልግም። ካሜራ ላይ እኮ ነው አሳይሻለሁ። አንቺ ካሜራ ላይ መሰለኝ እኮ መተሽ ብር ልስጥና ትዳርን አፍርስ ያልሽው እና ትክክለኛ መረጃ ካለሽና እየሰማሽኝ ነው አይደል? ትክክለኛ መረጃ ካለሽ አሳይኝ። በካሜራ ላይ አሳይኝ። ካሜራ ፊት አላሳይሽም፣ ባይንሽ አሳይሻለሁ። አልፈልግም። ባይንሽ አሳይሻለሁ። ካሜራውን ዝቅ አድርገው። ዝቅ እንዳታረገው በጭራሽ ማለት ነው። አያረገውም። ገባሽ? አሳይኝ ማለት ስለማልፈልግ ነው። እኔ ትዳራችሁ አሳይኝ። እየሰማሽ ነው? አሳይኛ። ቶሎ ባይንሽ ነው ማሳይሽ ብዬ አታምኚኝም። አሁን እዚህ ላይ ባሳይሽ አታምኚኝም። እሻልኩሽ። አይኔ እኮ እኔ ላይ ነው ያለው አይደል? አሳይኝ። የት አለ? እኔ ባይንሽ አሁን የት እንዳለ ታውቂያለሽ? አላውቅም። በቃ እኔ ግን አውቃለሁ። እሺ ነይ ውሰጂኝ። ያለበት ውሰጂኝ። እሺ እውነት አለሽ አይደለ? ውሰጂኛ። ግን ወቂ እየሰማሽኝ ነው አይደለ? ይሄ ነገር ውሸቱ ነው ባገኘ ማለት ነው። ለምንድነው ሟሽ? ያለ ርህራሄ እገልሻለሁ። ሰምተሻል አይደለ? አሳይሻለሁ። የኔ ያለው በቃ አሳይሻለሁ። ባይንሽ እኔን ስለማታምኚ መቼም አላምንሽም። እየሰማሽ ነው? ሁሉ ነገር አስተካክዬ ወደ ሀገር እመለሳለሁ። የልጆቼን አባት እኮ ነው። የሰው ሀገር ብርቅ አይደለም ውብዬ እኮ አሳይኝ አልኩሽ። እኔ ነገሮችን ለማስተካከል ነው አያገባኝም። ገባሽ እንጂ እዛው ሆኜ ይሄንን እኮ መላክ እችላለሁ። ሰርፉ መበጣበጥ ነው እንጂ ይሄንን አላምን ብዬ ነው ከዛ ድረስ የመጣሁት። እሺ አሁን ታሳይኛለሽ አታሳይኝም? አሳይሻለሁ። በአይንሽ አሳይኝ። ያለበትን ሁሉ አውቃለሁ። አንቺ ግን ለኔ መጥሪያ መጣሽ። አይደለ? አሳስርሻለሁ። እየሰማሽ ነው? ምን አጥፍቼ? ህይወትሽ ይስተካከል ባልኩኝ እኔ እኮ ትዳሬ ተበጠበጠ አላልኩሽም? እየሰማሽ ነው? እንደዛ አይነት ባለጌ ሴት አይደለሁ። በጣም ባለጌ ማነሽ? ቤተሰብ ድረስ ሂደሽ ሀሰት የምታወሪ እኔ የሰው ትዳር ለማበጣበጥ ያጋጫሽኝ ሁሉ ምራሳልሽ መሰለሽ? ቆይ መረጃውን ከኔ ያመጣሽው ማን ነው የሚያቀብልሽ? ንገሪኝ። ሰው አለኝ። አንቺን የሚወዱ ቤተሰቦች አሉሽ። እዚህ የሚከታተሉሽ አሉ። እኔን የሚወድ ብዙ ነገር ታልኩልኛል። በጣም ስለምትወዱኝ አይደል ትዳሬ የምበጠብጡት? ስላላመንኩኝ መጣው ከዛ ድረስ አለ አላልሽኝም? አሁን ያለበትን የምታውቂ ከሆነ ንገሪኝ። እየሰማሽ ነው? እኔ ከመጣውን በኋላ አውርቼው ነበረ። ናሂ
ቁጭ አድርገህ አዋራት አውሩ ብዬው ነበር። እሱ ግን ፈቃደኛ ሊሆን አይቻልም። እሺ አሳይኝ አልኩሽ እኮ። ቆይ አንቺ ምንድን ነው ችግርሽ? እሱን ከመጠየቅሽ እንትን እኔን ትቆጫለሽ እዚህ ትቆጫለሽ። ለምን እሱ ባሌ ነው እየሰማኝ ነው። እኔ ሁሌ ጥፋተኛ። ዝም ብለሽ ዘለሽ መጣሽ። ትዳርሽ እንደዚህ ነው እንደዚህ ነው። እኔ ትዳሬ ሰላም መሆኑን ነው የማውቀው። ሰምተሻል? ከስንት ችግር ውስጥ ነው የወጣሁት። ሁሉ ነገር ብርቅ አይደለም። መገፋትም ማልቀስም መሰደብም ብርቅ አይደለም። ስለዚህ ብዙ ነገር አሳልፈል ታውቂያለሽ። ከዛ ድረስ የመጣሁት አይደለም ምን ለማለት ፈልገውበትን እንኳን ሳልቀበል ነው የመጣሁት። ይሄን ታውቂያለሽ? እሰጥሻለሁ። እሱ ነው የምፈልጊው። እኔ ለምን ነው የመጣሽው? አዎ ላንቺ ስል ነው የመጣሁት። ላንቺ ስል ነው ነገሮችን በአካል መጥቼ እዚህ ማስተካከል ስለማፈልግ። በቃ ይበቃሻል። እየሰማሽ ነው? በኋላ በተደጋጋሚ ይበቃሻል። ናይ እኔ አንተ ካሜራ ፊት ማውጣት አልፈልግም። ቁጭ ብላችሁ አውሩ። አሁን ጥያቄ ነው እየጠየኩሽ ያለሁት አይደለ? ትናንትም ብየዋለሁ። ንገራት፣ ቁጭ አድርገህ ንገራት። እሱ ግን ፈቃደኛ አልሆነም። እሺ ታዲያ እኔ ምን ማድረግ አለብኝ? አላቅልሽም። እየሰማሽ ነው? አላቅልሽም። አውቃለሁ የምትይውን ጉዳይ አሳየኝ። ሰምተሻል? አሳይሻለሁ። በአይንሽ ነው የማሳይሽ። ይሄን ነገር ዛሬ ያረግሽውን ነገር ትጸጸችበታለሽ። መቼም አልጸጸትም። ትጸጸችበታለሽ። እግዚአብሔር ይሄንን ያጻፍኩልሽ ማለት ነው። እኔ ወንጀል ሰራው። የሰው ገደል የሰው ትዳር ማበጥበጥና የሰው ትዳር ማፍረስ ወንጀል አይደለም። እንኪ ያዢኝ። ከዛን አሳይኝ። ነይ አሳይሻለሁ። እሱንም አይተሽ አታምኚኝ ይሆናል እኮ አንቺ እኮ ለሱም እኮ አሳማኝ ሁኔታ ሲኖርሽ ነው። ገባሽ አይደለ? አሳማኝ ሁኔታ ካለሽ ነው የምፈልገው። ቤተሰቦችሽም እንዲያውቁ የምፈልገው እኔ ባለጌ ሴት አይደለም። ቤተሰብ የማለያየት ትዳር የማበጣበጥ እንደዚህ አይነት ባለጌ ሴት አይደለሁም። እንደዚህ አይነት ብልግናም የለብኝም። ብልግናም የለብኝም። አፍሽን የከፈትሽ ባለጌ ሰርቼ የምኖር ናይን ከትዳሩ አፋርተሽ ማግባት ትፈልጊያለሽ? እኔ እንደዚህ አይነት ባለጌ ብልግናም የለብኝም። ሁኔታሽ እንደዛ ነው የሚመስለው። ብልግና የለብኝም። እንደዛ ነው የሚመስለው። ልብሽ ያውቀዋል። ዞር በይ አትንኪኝ። እኔን ሰማሽ? ባለጌ ሴት እንዳልሆንኩ ልብሽ ያውቀዋል። እኔ ደግሞ በጣም ባለጌ እንደሆንሽ ነው የማውቀው። እኔ ትዳሬ ሁሉ የተበጠበጠው አንቺ ከመጣሽ በኋላ ነው። ገባሽ አይደለ? የምታውቂውን በጣም ብዙ ጊዜ ጠይቄሻለሁ። በቃ ዛሬ ነገ ትያለሽ። አሁን ራሱ የምታሳይ ነገር እንዳላቀነባበርሽው ገና አረጋግጬ ነው ማምንሽ። ገብቶሻል አይደለ? ግን ደግሞ ያለበት አውቃለሁ ብለሻል አይደል? ስለዚህ ወሰጂኝ። ያለበት አውቃለሁ፣ እደውላለሁ። የሚከታተሉ ላንቺ አንቺ እንደማታምኝ ስለማቅ ላንቺ ብዬ ሰው ቀጥሬያለሁ። አሁን እደውላለሁ። ስለዚህ ብዙ ያንቺን ማቀነባበር የሚያግዝሽ ሰው አለ ማለት ነው። አስጠንቅቄዋለሁ፣ እምቢ ብሎኛል። ስለዚህ አሁን ባይንሽ ታያለሽ። ኧረ አንቺ ምን አይነት ሰው ነሽ ግን? ሌላ እዛው ናቸው። እስካሁን በጣም ጥሩ። እሺ በቃ እሺ፣ ነይ እንሂድ። አሁን ባይንሽ ታያለሽ። ካሜራውን ዝቅ አድርገው። ካሜራ እንዳታረገው። ናይን ካሜራ ማሳየት አልፈልግም። በቃ ዝቅ አድርገው። ገባሽ አይደል? ነይ ያው እንሄዳለን አላልሽም? ነይ እንሂድ በያ። የት ነው ያለው? ካሜራው ላንቺ አላጠፋም። ነይ ውሰጂኝ። መሄድ ትችያለሽ። ተከተለን አንተ። ለምንድን ነው ካሜራ ይዘሽ የምትሄጂው? አለ ብለሻል አይደለ? ስለዚህ ያንቺ ሴራሽ ካልሆነ በስነ ስርዓት አሳይኝ። ገብቶሻል? ናይን ይዞ መውጣት አስፈላጊ አይደለም። ዛሬ ነው እንደ ናይን ካሜራ ፊት ይዘሽ ወጣሽው አይደለም? ዛሬ ነው እሱን ካሜራ ፊት ያወጣሽው። ቼክ ጽፈሽ እኮ ትዳርን አፍርስ ስትይው ካሜራ ይዘሽ ነበር። ካሜራው ይቅር ካሜራው። እኔ ናይን ካሜራ ፊት መውጣት አልፈልግም። በንግግር ሁሉ ነገር ትፈታላችሁ። ማኪ ታሳይኛለሽ አታሳይኝም? ንገሪኝ። አሳይሻለሁ። ሂጂ። ያው እየተከተልኩሽ። ተከተለን አንተ። በይ ማየው ነገር እያደረግሽ ነው ብዬ በእናትሽ። በይ እንጂ በይ። ምን ነው ፈራሽ እንዴ? ፈራሽ? ለምንድን ነው የምፈራው? አይ የሆነ የፈራ ሰው ስታይል ነው የምታሳየው። ሁሉን ነገር ባይንሽ ታያለሽ። በይሽ ቶሎ። በእናትሽ ለምን ዝቅ የሚያደርገው? ምን እያደረግሽ ነው? በእና ካሜራ ዝቅ አድርገኝ። ምን እያደረጋችሁ ነው? ብዬ ነግሬ ነበር። ማኪ ምን እያደረግሽ ነው? ምን እያደረጋችሁ ነው? ካሜራ ዝቅ አድርግልኝ አንተ።